जैसा हुस्न जो पाया हर अदा में የህንዷ አንድ ምርጥ ዘፋኝ አድናቂዎቿ የህንዷ ሸኪራ እያሉ ሲጠሯት ኢንዱስትሪ ውስጥ ያሉ ሰዎች ደግሞ ትንሽዬ ሮኬት ትልቅ ፍንዳታ እያሉ ይጠሯታል። ገና በልጅነቷ በ4 ዓመቷ የተለያዩ የጸሎት ፕሮግራሞች ላይ የዘፈነች የጀመረችው ሙዚቃ በልፋቷና በጥረቷ ዛሬ ላይ በዓለም ስመጥር ሊያረጋት ችሏል። የፎርቢስ መጽሔት ላይ 100 የዓለማችን ሴሌብሪቲዎች ሊስት ላይ ስሟ ሊጠራ የቻለ የዩቲዩብ ዳያመንድ በተን ተሸላሚ ሆነች። እንዲያውም በዚህ ጉዳይ ላይ የህንድ የመጀመሪያ ዘፋኝ ያስብላታል፣ በዳያመንድ በተኑ ማለት። ይህን የሚያገኘችው ቪዲዮዋ 4.5 ቢሊዮን ቪው በማግኘት በዓለም ላይ ብዙ ተመልካች ያገኙ ሴት አርቲስቶች መሃል ስሟ ሊጠራ ቻለ። ይህም በራሱ ትልቅ ታሪክ ሊሆን ችሏል። ግን ይህን ታውቃላችሁ? ዛሬ ለትልቅ ስኬት ያበቃት ነገር ገና በልጅነቷ በለጋ ዕድሜዋ ቤተሰቧን ለመርዳት ብላ የተለያዩ የጸሎት ፕሮግራሞች ላይ የእምነት ቦታዎች ላይ በመሄድ ከእህት ወንድሞቿ ጋር አንድ ላይ በመሆን እየዘፈነች የዕለት ጉርስ ይሸፍኑበት የነበረ ነገር ነው። ይህን ስራዋንም ብዙ ሰዎች ስለወደዱላት ስላየች እሷ ወደ ቲቪ ሪያሊቲ ሾው ኢንዲያን አይድል ገብታ ሙዚቃዋን ባሰማች ሰዓት ላይ የፕሮግራሙ ዳኛ የነበረው ታዋቂ የሙዚቃ ፕሮዲውሰርና ኮምፖዘር አኑ መሊክ ያላት ያንቺን ድምፅ ሰምቼማ ራሴን በጥፊ ለመምታት ነው የፈለግኩት እስከ ማለት ደረሰ። नेहा कक्कड़ एक मिनट तेरी आवाज सुनकर लगता है मैं अपने मुंह पर मारूं थप्पड़ यार। ይህንስ ታምናላችሁ? በሙዚቃ ኢንዱስትሪው ላይ ይህን ያህል ከፍታም ካገኘች በኋላ በኦቶቲዩን ሚክስ ተደርጎ የመዝፈን በአፍንጫ የመዝፈን እና የድሮ ዘፈኖችን በሚያስጠላ ሁኔታ ሪሚክስ እያደረግሽ እያበላሸሽ ነው ብለው ወቅሰዋታል። እንደገና ሪያሊቲ ሾው ላይም በማይረባ ነገር በማልቀስ ድራማ ኩዊንም የሚል ስም ሰጥተዋታል። እና እንደዚህ የሰደቧትም ስሟን እያጠፉትም እንዴት ብላ ነው የህንድ እጅግ በጣም ፖፑላር የሆነች በጣም ታዋቂ ዝነኛ ዘፋኝ ልትሆን የቻለችው? በምን አይነት ሁኔታ ነው ታዲያ መንገድ ላይ ሳምቡሳ የሚሸጥ ሰው ልጅ የሆነችው? በሙዚቃ ከ50 ብር ተነስታ የፊልም ኢንዱስትሪ ላይ ወይም ቦሊውድ ላይ እጅግ በጣም ከፍተኛ ክፍያ የሚከፈላት በዘፋኞች ተርታ ማለት ነው እስከ መሆን ይህን ያህል ትልቅ ደረጃ በምን አይነት መንገድ ተጓዘች? ይህም ደግሞ ማንኛውም ዘፋኝ የሆነ ሰው ህልሙ ነው የሚባለው ደረጃ ነው ያገኘችው። ከህይወቷ ጋር የተያዙ ብዙ ያልተሰሙ ነገሮችን በዛሬ ፕሮግራም እናወራለን። ቆይታችሁን ብቻ ከኔ ጋር አድርጉ። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። ውድ ቤተሰቦች፣ ለዛሬ እንግዳ አድርጌ ያቀረብኩላችሁ ሰልፍ ሜድ ሱፐርስታር ሰልፊ ኩዊን የምትባለው ዝነኛዋ ዘፋኝ ኔሃ ከከርን ትግል ስለ ኔሃ ከከር በግል ህይወቷ ስላጋጠማት ትግል፣ በስራ ህይወቷ ላይ ደግሞ ስላጋጠማት መገፍተር፣ በመቀጠልም የማይታመኑ ትልልቅ ድሎችን ማስመዝገቧን ከማውራታችን በፊት እንደተለመደው አንዴ መለስ ብለን ከየት እንደጀመረችና እንዴት እዚህ ደረጃ እንደደረሰች ለማየት እንሞክራለን። ኔሃ ከከር ኡተር ኬሽ የሚባለው አካባቢ ላይ ጁን 6 1988 ዓ.ም ተወለደች። እናቷ ኒቲ የቤት እመቤት ስትሆን አባቷ ደግሞ ሽሪኬሽ ከከር ያገኘውን ስራ እየሰራ ተፍተፍ እያለ ቤተሰቡን ይመራ ነበር። የኔሃ ታላቅ እህቷ ሶኑ ስትሆን እንዲሁም ታላቅ ወንድማቸው ቶኒ ከከር ይባላል። ቆየት ያለ ሪፖርት ብናይ የኔሃ ታላቅ እህቷ ሶኑ እዛው ሽሪኬሽ የሚባለው አካባቢ ላይ አንድ ትምህርት ቤት ትማር ነበረ። አባቷም ደግሞ ከትምህርት ቤቱ ውጪ ሳምቡሳ ይሸጥ ነበር። ታናናሾቿም አድገው እዛው ትምህርት ቤት ስለገቡ ተማሪዎች በአጠቃላይ በእነሱ አባታቸው ሳምቡሳ በመሸጡ በጣም ያሾፉባቸው ያላግጡባቸው ነበር። ቤተሰባቸውንም ለማገዝ ሶኑና ቶኒ የተለያየ የጸሎት ቦታ ላይ መዝፈን ጀመር። እድሜያውም ከፍ እያለ ሲመጣ ኒሃም ከነሱ ጋር አብራ እዛው የጸሎት ቦታ ላይ ሄዳ መዝፈን ጀመረች። ቢሆንም ግን በሰዓቱ እድሜዋ ትንሽ ስለነበረ ብዙም አዘፍንም ነበረ። ከኋላ ሆና ታግዛቸው ነበር። እንደሚባለው ከሆነ ገና 4 ዓመት እያላት ወይም በ4 ዓመት እድሜዋ ከእህቷ ከሶኑ ጋር አብራ በመሄድ አንድ የዘፈን ውድድር ወይም የሙዚቃ ውድድር አደረጉ። እዛ ውድድር ላይም እድሜዋ ትንሽ ሆኖም እንኳን ያ ሳይገድባት ውድድሩን ኒሃ ማሸነፍ ቻለች። ከዚህ ውድድር በኋላ ኒሃም የጸሎት ቦታ ላይ ሄደች፣ አብራቸው መዝፈን ጀመረች። ድምጻቸው እጅግ በጣም ለአድማጩ የሚመስጥና ተስረቅራቂ ድምጽ ስላላቸው እጅግ በጣም ፌመስ ሆኑ ወይም በጣም ተወደዱ። ከዛማ ስማቸው እየገነነ ስለመጣ ከሚኖሩበት ከተማ ውጪም የተለያየ የጸሎት ፕሮግራም ወይም ጀግራታ የሚባለው ፕሮግራም ዓመታዊ በዓል ባለ ሰዓት ላይ እየተጋበዙ ሙዚቃቸውን እንዲያቀርቡ ሁሉ መደረግ ተጀመረ።
የዛኔም ኒሃ እንደተናገረችው ከሆነ ለአባቷ ያለችው እዚህ ብዙም አይነት የስራ አማራጮች ስለሌሉ ወደ ድሊ ብንሄድ ግን ገቢያችን ጥሩ ይሆናል ብላ መከረችው። አባትም ትንሿ ልጇ ያለችው ነገር በትክክል ስለገባው ሙሉ ቤተሰብ ተነስቶ ወደ ድሊ ሽፍት አደረጉ። የዛኔም ሁሉም ነገር በደንብ ስለተመቻቸላቸው 2 እህታማቾችና 1 ወንድም ተጨምረው ሶስቱም አንድ ላይ የተለያዩ የጸሎት ፕሮግራሞች ላይ ሙዚቃቸውን ማቅረብ ጀመሩ። ያው ሙዚቃ ምላችሁ እነሱ ሙዚቃ ስለሚሉት እንደ ጸሎት ሆኖ ያው መዝሙር አይነት ነው ማለት። ድሊ ውስጥም የሚያቀርቡት ይሄ ዓመታዊ በዓል ላይ የሚሰሙት ድምጽና ስራቸው እጅግ በጣም እየመሰጠ ስለመጣ እነሱን የሚያያቸው ተመልካች ቁጥር በየጊዜው እየጨመረ ሄደ። በዛም የተነሳ ስመጥር መሆን ቻሉ። የዛኔም ስማቸው በጣም እየተጠራ በሄደበት ሰዓት ላይ በ2003 ዓ.ም የቦሊውድ ፊልም የሆነው ደም የተሰኘው ፊልም ላይ ባቡጂ ዘራ ዲሬ ቸሎ የሚለው ሙዚቃ ሶኑ እንድትዘፍን እድል አጋጠማት። ይህ ሙዚቃም እጅግ በጣም የተወደደ ነበር በጊዜ። እንደዚህ ያለ ቀስ በቀስ ገቢያቸው እየጨመረ መጣ። የዛኔ ኒሃም እዛው ድሊ ውስጥ ኒው ሆሊ ፐብሊክ ስኩል በመግባት ቀጣይ ትምህርቷን መከታተል ቻለች። እዛው ተማሪ በነበረችበት ሰዓት ላይ በ2006 ዓ.ም ኒሃ ኢንዲያን አይድል ላይ ለመወዳደር እድል አገኘች። በውድድሩ ሰዓት ሙዚቃን በምታሰማ ሰዓት ላይ ዳኛ የነበረው አኑ መሊክ ያንቺን ድምፅ ሰምቼማ ራሴን በጥፊ ለመምታት ነው ፍላጎቴ አለ። ሁለቱ ዳኞች ግን በሱ ሐሳብ ስላልተስማሙ ያንን ዙር ተመረጠችና አለፈች። የውድድሩ የመግቢያ ፕሮግራም ላይ ማለፏን ወይም ያንን ዙር ማለፏን ካረጋገጠች በኋላ ሙሉ ለሙሉ ትምህርቷን በማቋረጥ ትኩረቷን እንዳለ ወደ ሙዚቃ አዞረች ኒሃ ከከር። እንደዛም ሆኖ ግን ከዚህ አይድል ውድድር ብዙ መሄድ አልቻለችም። ቶፕ 8 የሚባለው ደረጃ ድረስ ከደረሰች በኋላ መጨረሻም ወደቀች። ከሾው በመውጣቷ በሰዓቱ ኒሃ በጣም ተሰምቷት ነበረ፣ አዝና ነበር። ልክ እንደ እህቷም እሷ ቦሊውድ ላይ ገብቼ ዘፋኝ ሆናለሁ ብላ ያሰበችው ህልም ሙሉ ለሙሉ ቀስ እያለ መሰባበር ጀመረ። ግን የሚገርመው ነገር ኢንዲያን አይድል ላይ ተወዳድራ አሸናፊ ባትሆን ቀደም ብላ ባቀረበችው ስራ በትክክል ተወዳጅነትን አግኝቶላታል ወይም ያያት ሰው ነበር። ያም ደግሞ ታዋቂው ሙዚቃ አቀናባሪ ሆነው ፕሪተም በቀጣይ የሚወጣ ፊልም ነበረው። እሱም አዴኬ ዘራ ይባላል። እዚህ ፊልም ላይም አንድ ዘፈን ነበረ፣ ገዘብ አዮራማ የተሰኘ ነው። ስለዚህ ይህን ሙዚቃ የሚዘፍኑ ዘፋኞች ኦዲሽን እያደረጉ ነበረ። ኒሃም እድሉን አግኝታ ኦዲሽኑን ወሰደች። ቢሆንም ፊልም ሜከሮቹ የእሷን ድምፅ አልወደዱትም። ስለዚህ ይህን ዘፈን በመጨረሻም ሱኒት ቾሃን የተባለችው ሙዚቀኛ ልዘፍነው ቻለች። እንደዛም ሆኖ ግን 2 ጊዜ ተገፍታም ኒሃ ከከር ተስፋ አልቆረጠችም ነበር። እንዲያውም የበለጠ እልህ እየተያዘችና በጣም እየጣረች ሄደች። በመቀጠልም በ2008 ዓ.ም ታዋቂዎቹ ሙዚሻን ሚት ብሮስ ጋር ከነሱ ጋር አንድ ላይ በመሆን አንድ አልበም ሰራች። የአልበሟም በአድማጩ በጣም ጥሩ አቀባበል አገኘ የተባለ ነው። ከ2008 እስከ 2011 ብናይ ለኒሃ በጣም አስቸጋሪ ጊዜ ወይም ብዙ ትግልን ያሳለፈችበት ወቅት ነበረ። በዚህ መሀልም የታሚልና ከነር ቋንቋዎችን ሙዚቃ አቅርባ ፊልም ላይ ሰራች። ቢሆንም ከዛ በተጨማሪ ግን አንዳንድ የቲቪ ቻናሎች ላይ ወይም ሪያሊቲ ሾዎች ላይ ኮሜዲ ስትሰራ ታይታለች። በመቀጠልም በ2012 ዓ.ም የሰይፍ አሊ ካን ፊልም የሆነው ኮክቴል የተሰኘው ፊልም ላይ በፊልሙ ላይም የነበረው ሰከንድ ሃንድ ጀቫኒ የተሰኘውን ሙዚቃ የመስፈን እድል አጋጠማት። ሙዚቃውን በሰዓቱ ሱፐር ሂት ሆኖ ያለፈ ነበር። በዛው ዓመትም ዩቲዩብ ላይ አንድ ሙዚቃ ሰራች። እሱም ለሻሩካን ነበር። ሻሩካን አንተም የሚል ሙዚቃ ሰራች። በዚህ ስራም ዩቲዩብ ላይም ሆነ ሌላ ሶሻል ሚዲያ ላይ በፍጥነት ዝነኛ የሆነችበት ሄደች። ከዛ በተጨማሪም ሻሩካንም በጣም አደነቃት። በመቀጠልም በ2014 ዓ.ም ሃኒሲን ኮምፖዝ ያደረገው የያሪያን ፊልም ዘፈን ሰኒ ሰኒ የተሰኘውን የመስፈን እድል አጋጠማት። ይህ ዘፈን እጅግ በጣም ሂት በመሆኑ ሙሉ አገሪቱ ላይ ማንኛውም ቦታ ፓርቲ ያለበት ቦታ በአጠቃላይ የሚከፈት የሚሰማ የሚደመጥ ሙዚቃ መሆን ቻለ። ከዛ በተጨማሪም ሁሉም ሰው አብሮት የሚያንጎራጉረው ዘፈን መሆኑ የበለጠ አስገራሚ ያደርገዋል። በዛው ዓመትም ከእህቷ ከሶኑ ጋር አንድ ላይ በመሆን ኩዊን የተሰኘው ፊልም ላይ ለንደን ዱመቅታ የተሰኘው ሙዚቃ ላይ ድምጿን ሰጥታለች። ይህም ሙዚቃዋን አድማጩ በጣም የወደደላት ነው። በዛ ዓመት መጨረሻ ላይም ሃኒሲን ኮምፖዝ ያደረገው ሾኪን የተሰኘው ፊልም ላይ ያለ ዘፈን መናሊ ትራንስ የተሰኘው ሙዚቃ ዘፈነች።
ይህ ሙዚቃዋን በጣም ሂት ከመሆኑ የተነሳ በሰዓቱ የነበረ ሙዚክ ቻርት ላይ ለረጅም ጊዜ ቶፕ ሆኖ ቆይቷል። ከዛም በተጨማሪ ኔሃ ከከርን ቦሊውድም ላይ ሆነ የሙዚቃ ኢንዱስትሪው ላይ ችሎታዋን ብቃቷን በደንብ አረጋገጠች የተባለበት ስራ ነው። ከዛም በኋላ የኒሃ ስኬቷ እየተቀጣጠለ ሄደ። በ2015 ዓ.ም ኤክ ፔህሊ ሊላ፣ ኩች ኩች ሎ ቻሄ፣ ገበር ኢዝ ባክ፣ ሄት ስቶሪ 2፣ ሄት ስቶሪ 3 እና ዲልዋሌ የመሰሉ ፊልሞች ላይ በአጠቃላይ 9 ፊልሞች ላይ የመስፈን ዕድል አጋጠማት። ከነዛ መሀልም እጅግ በጣም ስኬታማ የሆኑትን ለማየት ገበር ኢዝ ባክ የተሰኘው ፊልም ላይ አወራዳ የተሰኘው ሙዚቃ እጅግ በጣም ስኬታማ ነበር። እንዲያውም በዛ ዓመት ቻርት ላይ ቶፕ የነበረ ሙዚቃ ነበር። በ2016ም ቢሆን ኒሃ 15 ፊልሞች ላይ ድምጿ ሰጥታለች ወይም ዘፍናለች። ከነዛ መሀልም ፊበር የተሰኘው ፊልም ላይ የነበረ ሙዚቃ የአድማጩን ልብ ቀዝቀዝ ረጋ አድርጓል የተባለ ነው። ከፑር ኤንሰን እና ባርባር ዴኮ የሚለው ፊልም ላይ የነበረ ሙዚቃዋ ደግሞ ሁሉም ዳንስ ፍሎር ላይ ወይም ፓርቲ ላይ የሚቀወጥ ሙዚቃ መሆን ቻለ። ከዛ በኋላም ያለማቋረጥ በጣም ብዙ ስራዎች የሰራች ቢሆንም ከነዛ መሃል ላይ ተጠቃሾቹን ለማየት ብንሞክር በ2017 ዓ.ም ላይ የበቃው በድሪናት ኪዱ ለህኒያ፣ ፉክሪ ሪተርስ እና መሺን የተሰኘው ፊልም ላይ የነበረ ሙዚቃ ሱፐር ሂት ሆኖ ያለፉ ናቸው። በ2018ም የዘፈነችው ሲምባ ለተሰኘ ፊልም እንዲሁም ሰቴሜ ጄቴ የተሰኘው ፊልም ላይ የእሷ ሙዚቃ በሁሉም ሙዚቃ ቻርት ላይ ቶፕ የነበሩ ሙዚቃዎች መሆን ቻሉ። ከዛ በተጨማሪም የኒሃ ስሟን እና የስራ ብቃቷን በደንብ ከፍ ለማድረግም ትልቅ አስተዋጽኦ የነበራቸው ሙዚቃዎች ሆኑ። በዛው ዓመትም ሄት ስቶሪ 4 እና በዳይ ሆይ የተሰኙት ፊልሞች ላይ የዘፈነችው ሙዚቃም እጅግ በጣም ተወዳጅ የሆኑ ሙዚቃዎች ነበሩ። በ2019ም ቢሆን ቀጥላ ሉካ ቹፒ፣ ባትላ ሃውስ እና መርጃቫ የተሰኙ ፊልሞች ላይ ያቀረበቻቸው ሙዚቃዎች ከትልልቅ ፓርቲ አልፎ እያንዳንዱ ትንንሽ መንደር ላይም በየቦታው የሚሰማ የሚደመጥ ሙዚቃ ሊሆን ቻለ። በዛው ዓመትም የዘፈነችው ስቱደንት ኦፍ ዘይር 2 የተሰኘው ፊልም ላይ የነበረ ሙዚቃ በጣም ተወዳጅነትን አገኘላት። በ2020 ዓ.ም ከባድሻ ጋር የዘፈነችው ስትሪት ዳንስ ለተሰኘው ፊልም በሀገሪቱ ላይ ያሉ ጠቅላላ ዳንስ ፍሎሮችና ፓርቲዎችን በደንብ ሞቅ ሞቅ ለማድረግ ትልቅ አስተዋጽኦ ያለው ሙዚቃ ሊሆን ቻለ። በ2022ም ቢሆን የአይሽማን ኩራና ፊልም የሆነው ድሪም ገርል 2 ላይ አሪፍ ሙዚቃዋን አቅርባለች። ከፊልም ሙዚቃዎች በተጨማሪም ኒሃ ከከር አልበም እያወጣችም በደንብ ስምና ገንዘብ ሰብስባበታለች። ቀደም ብላም ቢሆን በ2016 ዓ.ም ኒሃ ከከር ከወንድሟ ከቶኒ ከከር ጋር አንድ ላይ በመሆን የፊቨር ፊልም ሙዚቃ የሆነውን ሚሌ ሀምቱም ሀምኮ የተሰኘው ሙዚቃ ሚክስ አድርገው ልክ አልበም እንደሚባለው የዚህ ሚውዚክ ዩቱብ ቻናል ላይ ለቀቁ። ያ ሙዚቃም በትንሽ ጊዜ ውስጥ ከ1 ቢሊዮን በላይ ተመልካች ላይ ያገኝቻለ። በ2020 ቢሆን ኒሃ ከከር 4.5 ቢሊዮን ቪው በማግኘት ኒኪ ሚናጅ እና ሰሊና ጎሜዝ የመሰሉ ዓለም አቀፍ ተቀባይነት ያላቸው ሴሌብሪቲዎችን አልፋ በዓለማችን ላይ በጣም ብዙ ተመልካች ያላት ሁለተኛዋ ዘፋኝ ለመባል ቻለች። በ2021 ዓ.ም በህንድ ታሪክ የዩቱብ ዳያመንድ በተን ያገኘች ብቸኛዋ ህንዳዊ በመሆን አንድ ታሪክ ልትሰራ ችላለች። ኒሃ በእርግጥ በየጊዜው የተለያዩ ተወዳጅነት ያላቸውን የቦሊውድ ሙዚቃዎችን
ሚክስ እያደረገች ከቨር በሚባለው እያቀረበች ነው ያለችው። ከነዛ መሀልም አክማሬ፣ ዲልበር፣ ኦሳኪ ሳኪ፣ ላምበርጂኒ የመሰሉት ተጠቃሽ ቢሆኑም ሁሉም ሙዚቃዎቿ ቢወደዱም ብዙዎቹ ግን አልወደዱላትም። እንዲያውም በዚህ የተነሳ ኒሃ ከከርን በጣም ትሮል አድርገዋታል፣ ሰድበዋታል። አንዳንዶቹ ሚክስ ያደረግሽው ሙዚቃ በጣም ያስጠላል እና ኦሪጂናሉን አትነካኪብን ብለው ሲለክፋት ወይም ሲሰድቧት፣ አንዳንዶቹ ደግሞ ኦቶ ቲዩን እየተጠቀምሽ ነው የምትዘፍኚው ብለው አሏት። ለዚህም መልስ የሰጠችው ኒሃ እንደዚህ የሚሉት ሰዎች በአጠቃላይ እኮ ተከትለን ብናያቸው በእኔው በራሴ ሙዚቃ ፓርቲ ላይ እየጨፈሩ እናገኛቸዋለን ብላ ነበር። በዚህ በስራ ህይወቷ ኒሃ ከከር ከ2018 እስከ 2024 ብናይ የተለያዩ ቲቪ ሪያሊቲ ሾው ላይ ታይታለች። ልክ ሳሬጋ ማፓ፣ ሊል ቻምፕ፣ ኢንዲያን አይድል እና ሱፐርስታር ሲንገር 3 የተሰኙ ፕሮግራሞች ላይ ዳኛ ሆና መሪ ሆናም ቀርባለች። आपने बैंग ऑन यूं सुर पकड़ा और इतने अच्छे से वो सनम गाया बहुत ከዚህ መሃል በጣም አስገራሚ የሚያደርገው ያ ኢንዲያን አይድል ቶፕ 8 ደርሳ የተባረረችበት እስካሁን ድረስ ቢቆጠር 4 ሲዝኖች ላይ ዳኛ ሆና አገልግላለች። इंडियन आइडल में we look for a performer who has stage presence, who sings well. वो आप में डेफिनेटली በእርግጥ የተለያዩ ቲቪ ሪያሊቲ ሾው ላይ ወይም እነዚህ ፕሮግራሞች ላይ ኒሃ ከከር በትንንሽ ነገር ቶሎ ስሜታዊ ትሆናለች። በዛም የተነሳ ስታለቅስ መታየቷ የተለመደ ነገር፣ ብዙ ጊዜም በዚህ የተነሳ በጣም ይላገጥባታል። አንዳንድ ሰዎች ስምና ዝና ለማግኘት ነው ሲሉ፣ አንዳንዶቹ ደግሞ አሬ ውሸት ነው እስከ ማለትም ደርሰዋል። ስለዚህ ጉዳይም ኒሃ በተጠየቀች ሰዓት ላይ እኔ ራሴ ተወዳዳሪ ነበርኩኝ፣ ስለዚህ እዚህ ቦታ ላይ የሚመጡ ተወዳዳሪዎች ስሜታቸውን ከኔ በላይ ማንም አይረዳውም፣ ያ ነገር ደግሞ ስሜታዊ ያደርገኛል ብላለች። ስለ ፍቅር ህይወቷ ከተባለ የመጀመሪያ የተቀዳ ዘፈኗ ሰኒ ሰኒ የተሰኘው የአሪያ ፊልም ላይ የነበረው ሙዚቃ ያንን ስራ በምትሰራ ሰዓት ላይ የተገናኘችው የፊልሙ አክተር የነበረው ሂማንሹ ኮሊን ተዋውቃው ነበር። እዛው የቀረጻ ቦታ ላይ ሁለቱ ተዋወቁ። ቀስ በቀስም ወደ ፍቅር ተቀየረ። በሰዓቱም መለስ ብለን ብናይ የኒሃና የሂማንሽ የፍቅር ታሪክ በጣም በኃይለኛው እየተወራ ነበር። እነሱም ይሄ ነገር ምንም አልመሰላቸውም፣ ጭራሽ ከሰውም አልደበቁም። እንዲያውም ኢንዲያን አይድል 10ኛው ሲዝን ላይ ህዝብ ፊት ለፊት መጥተው ፍቅራቸውን ተጠያይቋል ወይም ፕሮፖዝ አድርጓታል። ይህ ሁሉ ነገር ከታየ በኋላ ሁሉም እርግጠኛ ሆነው ሁለቱ ይጋባሉ ብሎ እየጠበቀ በነበረበት ሰዓት ላይ በድንገት ኒሃ ከከር ከሂማንሽ ጋር ተጣልቻለሁ ብላ ለአድናቂዎቿ በመናገር ሁሉንም አስደነገጠች። በሰዓቱም ለኢንዲያን ታይምስ በሰጠችው ኢንተርቪው ኒሃ ከከር እንዳለችው እኔ ብቸኝነት ይሻለኛል፣ እንዲያውም በፍቅር በነበርኩበት ሰዓት ላይ ለጓደኞቼና ለቤተሰቦቼ ብዙ ጊዜ መስጠት አልቻልኩም ነበረ። በተቃራኒ ሁሉም ጊዜ የሰጠሁት ያ ሰው ጭራሽ የማይገባው ነገር ነበር የሰጠሁት። የሚያስቀው ነገር ግን ይሄ ሁሉ ነገር እያረኩለትም እሱ በእኔ ላይ ቅሬታ ነበረው፣ ለእኔ ጊዜ አሰጭኝም ይለኝ ነበር ብላለች። በመጨረሻ ሂማንሽም ለቦምቤ ታይምስ በሰጠው ኢንተርቪው ስለ ራሱ እንደተናገረው ከሆነ በኒሃ ጉዳይ ላይ እኔ በጣም ሲሪየስ ነበርኩኝ፣ እንዲያውም ላገባት ነበር የምፈልገው፣ ግን በመጨረሻ ኒሃ እንድንለያይ ወሰነች፣ እኔ ደግሞ የእሷን ውሳኔ ብቻ ነው ያከበር ብሎ ስለ ራሱ ተናግረዋል። ግን በዚህ ሁሉ ነገር ውስጥ ኒሃና ሂማንሽ ይህን ያህል ጊዜ ከቆዩ በኋላ ለምን ተለያዩ የሚለው ጥያቄ ሆኖ ነው የቀረው። አልመለሱትም። ቢሆንም ግን ከፍቅረኛዋ ከተለያየች በኋላ በድጋሚ ወደ ሙዚቃ ስራዋ ትኩረት አድርጋ ነው የሰራችው። በዛ መሀልም ግን የነበራትን ጭንቀትና የሚሰማትን ስሜት ረጃጅም ኖቶች እየጻፈች ሶሻል ሚዲያ ላይ ሼር ታደርግ ነበር። ከሂማንሽም ከተለያየች በኋላ ኢንዲያን አይድል ላይ ተወዳዳሪ የነበረው ከቪዲዮት ጋር ስሟ ሊጠራ ቻለ። እንዲያውም ሁለቱ ብዙ ጊዜ አብረው ፓርቲ ሲያደርጉም ታይተዋል ተብሏል። ከዛ በተጨማሪም የኒሃ የጓደኛዋ ሰርግ ላይ ሪፖል ከኒሃ ጋር አብሯት ነበር የሄደው። ስለ ሁለቱ ፍቅር በጣም በኃይለኛው የተወራ በነበረበት ሰዓት ላይ ሁለቱም ወደፊት ወጡና ተፋቅረዋል ምናምን የሚባለው ወሬ በአጠቃላይ ውሸት ነው ብለው ተናገሩ። ቪዲዮልም አንድ ኢንተርቪው ላይ እንደተናገረው ከሆነ እኔ ኒሃን እህቴ ስለማልላት ገርፍሬንድ የሆነች ማለት እኮ አይደለም። እንደዛ ባለ ሰዓትም ኒሃ አብራው ስቃለች። ከዚህ ሁሉ ነገር በኋላም በአንድ ፖስት ኒሃ እንዳለችው ከሆነ በእንደዚህ አይነት ነገሮች በጣም ተጨንቄያለሁ አለች። የሰዎች ይህን ኮሜንት በማይ ሰዓት ላይ እጅግ በጣም ቅር እያለኝ እየደበረኝ ነው እስከ ማለትም ደርሳ ነበር። በመቀጠልም የኒሃ ስም በድጋሚ የተጠራው የኢንዲያን አይድል ሆስት የሆነው ከአዲቲ ናራይን ጋር አብረው ስሟ ተጠራ። ይህም የታዋቂው ዘፋኝ የኡዲት ናራይን ልጅ ነው። እዛው ሾው ላይ ባሉበት ሰዓት ላይ እየተለካከፉ እየተነጋገሩ በነበረበት ሰዓት ላይ በቀጣዩ ፕሮግራም ላይ ፍቅራቸውን ገለጹ። ሁለቱ ይጋባሉ የሚለው ነገር በጣም በኃይለኛው እየተወራ በነበረበት ሰዓት ላይ ጭራሽ ሾው ላይ እናትና አባታቸው ተገኝተው ምርቃት ሁሉ እስከ መቀበልም ተጀመረ ወይም ታየ። አድናቂዎችን በጣም ልባቸው ደስተኛ ሆኖ ይሄ ነገር እውነት ይሆናል ብለው እየጠበቁ ያለ በመጨረሻ የተነገረው ሾውን ከፍ ለማድረግ የተሰራ አንድ የውሸት ድራማ እንደሆነ ታወቀ። ማለትም ተመልካቹን በአጠቃላይ ሙሉ ለሙሉ ሞኝ ካረጉት በኋላ ነገሩ በዛው ተደባብሶ ቀረ። ከዛም በመቀጠል ሲንጊንግ ሪያሊቲ ሾው ላይ ገስት እንግዳ የነበረው መንፕሪት ሲንግ በሷ ህይወት ውስጥ ገባ። सारी रात मेरे सपने च आंदा है एनी क्यूट लगा रोज मिलने नु आंदा मेरी कोल
አንዳንድ የወጡ ሪፖርቶችን ብናይ ትንሽ ቀን ዴት ካደረጉ በኋላ ሁለቱ ተጋብተዋል ተብሏል። መረጃውም ጨምሮ እንደሚለው ለጋብቻ መጀመሪያ መንፕሪት እምቢ ብሏት ነበር። ያም ደግሞ ምክንያት የተባለው መጀመሪያ ሲጀምሩ ያለችው በፍቅር ዝምድና ብዙ መቆየት አልፈልግም፣ ቶሎ ማግባት ነው ፈልገው ብላው ነበር። መንፕሪትም ይሄን ነገር በሰማ ሰዓት ላይ ትንሽ ፈርቶ ነበር። ምክንያቱም በዛ ሰዓት ላይ እድሜው 25 ዓመት ብቻ ነበር። ስለዚህ መጨረሻውም ኒሃን ለማግባት እምቢ ብሏል የተባለው ለዛ ነው። ከዛም ሁለቱ ተለያይተዋል በተባለበት ሰዓት ላይ አንድ ቀን በሞቀታ ሆኖ ለኒሃ ደወልና ያለውን ፍቅር ዘግዝኮ ተናገረ። ከአንቺ ተለይቼ መኖር ስለማልችል እኔም አንቺን ማግባት ፈልጋለሁ አላት። በሞቀታ ስለሆነ ይህን ነገር ኒሃ አላመነችውም ነበር። ግን በቀጣይ ቀን በተገናኙ ሰዓት ላይ ልክ ማታ እንደተናገረው አሁንም ድጋሚ ተናገረ። እንዲያውም ያላት ስለዚህ ጉዳይ ለማውራት እኔ ቤተሰብሽን ማግኘት ፈልጋለሁ ነበር ያላት። ቤተሰቦቿም በሐሳቡ ተስማሙ። በመጨረሻም ኦክቶበር 24 2020 ዓ.ም ላይ ሁለቱ በትዳር አንድ ሆነዋል። ኒሃ ከከር ማለት እንግዲህ በአሁን ጊዜ ላይ እጅግ በጣም ስኬታማና ዝነኛ ዘፋኝ ናት። ሞቅ ደመቅ ያለ ሙዚቃም ሆነ ወላ ለስለስ ያለ የፍቅር ዘፈን ኒሃ በሁሉም ሙዚቃ በትክክል አሻራን አስቀምጣ ነው ያለችው። ከ4 ዓመት ዕድሜዋ ጀምሮ እስከ 16 ዓመቷ የተለያዩ የጸሎት ቦታዎች ላይ እንደ መዝሙር ያሉ ሙዚቃዎችን፣ የእምነት ሙዚቃዎችን ተጫውታለች ወይም ዘፍናለች። የተለያየ ሙዚቃ ውድድሮችንም ተወዳድራለች። ብዙ ዓመትም ቦሊውድ ስራ ለማግኘት በጣም ስትታገል ቆይታለች። እንደዛም ሆኖ ብትገፋም መቼም ሽንፈቷን አምና አታውቅም። በዚህ ሁሉ ነገር ውስጥ ግን በጣም የሚያስገርመው ነገር ኒሃ ምንም አይነት የሙዚቃ ትምህርት ቤት ገብታ ሙዚቃ አልተማረችም። ግን አንድ ጊዜ የድምጿ አስማት በተመልካቹ ወይም በአድማጩ ልብ ውስጥ ከገባ በኋላ ድጋሚ ዞር ብላ ማየትም አልቻለችም። ወደፊት ብቻ ነው ያለችው። በአጠቃላዩ የኒሃ እንግዲህ የስራና የትግል ህይወቷ ሲታይ በብዙ ስራ ላይ ያሉ ብዙ ሰዎችን ኢንስፓየር የሚያደርግ የሚያነቃቃ፣ የሚያነሳሳ ታሪክ ነው ያላት። በዚህ በስራ ህይወቷም እንኳን ያገኘችው ድሎችና ውጤቶች ትልልቅ ዘፋኞች ራሱ በአሁኑ ሰዓት ላይ ህልማቸው ነው የሚባል መጀመሪያ ላይ የተወለደችበት ከተማ ላይ የተለያዩ የጸሎት ቦታዎች ላይ ሙዚቃቸውን በሚያቀርቡ ሰዓት ላይ 50 ብር ብቻ ነበር የሚከፈላቸው ከእህቷም ጭምር ማለት $1 ያልሞላ ማለት ነው። ግን በአሁኑ ሰዓት ላይ 88,000 የአሜሪካ ዶላር ቦታ ላይ ተነስታ እንግሊዝ፣ አሜሪካ፣ ካናዳ እያለን ብንቆጥር ከ1000 በላይ በዓለማችን ላይ ያሉ የተለያዩ አገሮች ላይ ኮንሰርቶችን አቅርባለች። 1000 ኮንሰርቶች ማለት ነው። ከዛ በተጨማሪም ሶሻል ሚዲያ ላይ በጣም ብዙ ፎሎወር ያላቸው ህንዳውያን ሊስት ላይ ከላይ የምትቀመጥ ናት። እኔም በኒሃ ከከር ላይ ያዘጋጀሁትን ፕሮግራም ሳጠናቅቅ ለቀጣይ ስራዎቿ በአጠቃላይ ስኬትን፣ ለህይወቷ ሰላምን እየተመኘውኝ በዚሁ አጠናቅቃል። ውድ ቤተሰቦች የኒሃ ከከርን ታሪክ ስትሰሙ እርግጠኛ ነኝ ትንሽ ኢንስፓየር አግኝታችኋል ወይም ትንሽ መነቃቃት ፈጥሮባችሁ ይሆናል። ስለ ኒሃ ከከር ሳወራ የረሳሁት የዘለለኝ ያለፍኩት ነገር ካለ እናንተ የምታውቁት በኮሜንት እንድትጨምሩልኝ ጋብዛችኋለሁኝ። ቪዲዮን ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር በማድረግ የቤተሰባችንን ቁጥር በዛ እናድርገው። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ